በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ከረማችሁ እንደምን ዋላችሁ? አሜን። በቸርነት በምህረት የሚሰበስበን ቅዱስ የሆነ ቃሉን የሚያስተምረን የአባቶቻችን የቅዱሳን አምላክ ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ስሙ የተመሰገነ ይሁን። አምላካችን ልዑል እግዚአብሔር ለዚህ ቀን ያደረሰን ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ፈቃድ ዛሬ ጾመ ሁዳዴን አብይ ጾምን ከጀመረን እንግዲህ ወደ 6ኛ ሳምንት እየተጠጋን ነው። ዘወረደ ቅድስት ምኩራብ መጻጉዕ ደብረ ዘይት ብለን አክብረን አስበን ዛሬ ደግሞ ይሄንን ሳምንት እንደ እግዚአብሔር ፈቃድ ገብርኄር ብለን እናስባለን። እንግዲህ ይሄንን በተመለከተ እንማራለን። የምስጢራት ባለቤት አምላካችን ልዑል እግዚአብሔር ለሁላችንም ምስጢሩን ጥበቡን ይግለጥልን። እንግዲህ ከዚህ ከገብርኄር ምናልባት ገብርኄር ሲባል ገብርኤል ወደሚለው እንዳይወስድብን ገብርኄር ነው። ገብርኄር ማለት እንግዲህ ገብር አገልጋይ ማለት ነው። ኄር የሚለው ቃል ደግሞ ቸር ማለት ነው፣ ታማኝ ማለት ነው። ስለዚህ ገብርኄር ስንል ታማኝ አገልጋይ፣ ቸር አገልጋይ የሚል ትርጉም አለው። በዋናነት እንግዲህ በዚህ ሳምንት ቅድስት ቤተክርስቲያናችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከማቴዎስ ወንጌል ከምዕራፍ 24 ጀምሮ በተለይ ማቴዎስ ምዕራፍ 24 እና ምዕራፍ 25 ስለ ዳግም ምጽአቱ ከዳግም ምጽአቱም ጋር አያይዞ ከሰው ልጆች ከእያንዳንዳችን ስለሚጠበቅብን ነገር ያስተማረበትን ትምህርት እንድናስብ ቤተክርስቲያናችን እየደገመች እየከለሰች ታስተምራናለች። እንደውም በቤተክርስቲያን በተለይ የማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 ፍካሬ ኢየሱስ እየተባለ ይታወቃል። ፍካሬ ኢየሱስ ማለትም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ዳግም ምጽአቱ የተናገረው ንግግር ያስተማረው ትምህርት ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በዚህ ፍካሬ ኢየሱስ ተብሎ በሚታወቀው በእነዚህ በሁለት ምዕራፎች ላይ ካስተማራቸው ትምህርቶች መካከል አንዱ ስለ ቸር አገልጋይነት ነው፣ ስለ መልካም አገልጋይነት ነውና ያንን በተመለከተ እንደ እግዚአብሔር ፈቃድ አጠር ያለ ትምህርት እንማራለን። ለትምህርታችን መነሻ የምናደርገው በዚሁ በማቴዎስ ወንጌል ምዕራፍ 25 ቁጥር 19 ላይ ያለውን ቃል ነው። ለትምህርታችን መነሻ የምናደርገው ምንድነው የሚለው? መጣና ተቆጣጣራቸው ይላል። እንግዲህ ርዕሳችን የሚሆነው ይሄ ነው፣ መጣና ተቆጣጣራቸው ይላል። ማቴዎስ ምዕራፍ 26 ቁጥር 19 ላይ እንግዲህ መጣና ተቆጣጣራቸው። ማን ነው የተቆጣጣራቸው ስንል የተቆጣጣረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ባለቤቱ መድኃኒዓለም ኢየሱስ ክርስቶስ መጣና ተቆጣጣራቸው። መጥቶ የተቆጣጣረው ማንን ነው? እንግዲህ ተቆጣጣራቸው ብሎ በሶስተኛ ወገን ይናገር እንጂ ይሄ ቃል የተነገረው አምላካችን ልዑል እግዚአብሔር መጥቶ እንደሚቆጣጣረን የተነገረው የሰው ልጆችም በሙሉ ነው። ለምንድን ነው የተቆጣጣራቸው? በምን ምክንያት ነው የተቆጣጣራቸው የሚል ጥያቄ ስናነሳ ዋናው የዚህ ሳምንት ትምህርትም እሱ ይሆናል ማለት ነው። ምንድነው? ጌታችን ኢየሱስ ክርስቶስ በዚህ የመጽሐፍ ቅዱስ ክፍል ላይ ስለ ዕለተ ምጽአት ካስተማረ በኋላ አንድ ካስጠነቀቀበት መንገድ መካከል አንዱ ምንድነው የሚለው? እንዲህ ይላል፣ ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲህ ይሆናልና ለእያንዳንዱ እንዳቅሙ ለአንዱ 5 መክሊት ለአንዱ 2 ለአንዱም 1 ሰጠና ወደ ሌላ ሀገር ሄደ። 5 መክሊት የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁ 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመን በኋላ የነዚያ ባሮች አገልጋዮች ጌታ መጣና ተቆጣጣራቸው። 5 መክሊት የተቀበለው ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ ታማኝም አገልጋይ፣ በጥቂቱ ታምናሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆም ሌላ 2 መክሊት አተረፍኩበት አለ። ጌታውም መልሶ መልካም አንተ በጎ ታማኝ ባሪያ
በጥቂቱ ታምናል በብዙ ሾመሃለሁ ወደ ጌታ ደስታ ግባ አንድ መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ እንግዲህ ሶስተኛው ልዩ የሚያደርገው የተቀበለው ጥቂት ነው ጥቂቱንም ማትረፍ ስላልቻለ እንዲህ አለ ይላል ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንን አውቃለሁ እንግዲህ አክብሮ ማዋረድ ማለት ነው እያከበሩ መሳደብ ማለት ነው ተመልከቱ አውቃለሁ ፈራውም ሄጄም መክሊትን በምድር ቀበርኩት እነሆ መክሊትህ አለው ጌታውም መልሶ እንዲህ አለው አንተ ክፉና ሐኬተኛ ባሪያ ካልዘራውበት እንዳጭድ ካልበተንኩበት እንድሰበስብ ታውቃለህን ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባ ነበር እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር ስለዚህ መክሊቱን ውሰዱበት 10 መክሊት ላለው ስጡት ላለው ሁሉ ይሰጠዋል ይበዛለትማል ከሌለው ግን ያው ያለው እንኳን ይወሰድበታል የማይጠቅመውንም ባሪያ አገልጋይ በውጭ ወዳለው ጨለማ አውጡት በዚያም ልቅሶና ጥርስ ማፋጨት ይሆናል አለ እንግዲህ ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ የተመሰገነው እንግዲህ እንደተነበበልን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ስለ ዳግም ምጽአት ነው ይሄ ዝም ብሎ ምሳሌው ተነግሮ ምሳሌው ተመስሎ የሚታለፍ ትምህርት ብቻ አይደለም እያንዳንዳችንን የሚመለከተን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም በሚመጣበት ጊዜ ከያንዳንዳችን የሚፈልገው ነገር እንዳለ ጌታችን ያስተማረበት የመጽሐፍ ቅዱስ ክፍል ነው ስለዚህ ነገረ ምጽአትን በምሳሌ ያስተማረበት ትምህርት ነው እንደምናውቀው በቤተክርስቲያናችን ትምህርት ትልቅ ስፍራ ከሚሰጣቸው ጉዳዮች መካከል አንዱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግም የመምጣቱ ጉዳይ ወይም የዳግም ምጽአት ጉዳይ ነው ስለዚህ ይሄንን ምሳሌ አምላካችን ኢየሱስ ክርስቶስ ያስተማረው ቤተክርስቲያናችንም በዚህ በጾማችን ወቅት ገብርኄር ብላ ስለ ታማኝ አገልጋይ እንድንማርና እኛም ታማኝ አገልጋዮች ሆነን እንድንገኝ የምታስተምረን ከዚህ ጋር ተያይዞ ነው ጌታችን ትልቅ ስፍራ ሰጥቶት በምሳሌ ያስተማረ እንግዲህ በዋናነት ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን እንደ መክሊት ሰጪ መክሊት የተሰጣቸው መክሊት የተቀበሉት ደግሞ በሰዎች መስሎ ከዚያ መጨረሻ ላይ የሚቆጣጠርበትን ቀን ደግሞ በዳግም ምጽአት መስሎና እያንዳንዳችን ጥያቄ እንዳለብን አምላካችን ኢየሱስ ክርስቶስ አስተማረን ይሄ በቤተክርስቲያናችን ሀገር በቀል የሆኑት ሊቃውንትም እንደገና ደግሞ ከዓለም አቀፋውያን ብሔራውያን ሊቃውንትም ዓለም አቀፋውያን ሊቃውንትም በብዙ መንገድ ተርጉመው በጣም ምስጢር ገልጠው ብዙ ትምህርት አስተምረውበታል ለዛሬ ግን ከራሳችን ጋር የሚሄዱ ጥቂት ነጥቦችን እናንሳ ጌታችን ኢየሱስ ክርስቶስ በዚህ ስለ ታማኝ አገልጋይ ባለ 5 ባለ 2 ባለ 1 ስለተሰጣቸው መክሊት ስለተሰጣቸው አገልጋዮች ባስተማረው ትምህርት ውስጥ ጥቂት ነጥቦችን ሁላችንንም የሚመለከት በአጠቃላይ ሁሉንም የሚመለከት ስለሆነ ዋና ነጥቦችን እንመልከት እንግዲህ እዚህ ትምህርት ውስጥ ያልተጠቀሰ የሰው ልጅ የለም ሁላችንም በየትኛውም ኃላፊነት ደረጃ ላይ ያለ የትኛውም ኃላፊነት የትኛውም ስጦታ የትኛውም ጸጋ የተሰጠን ሰዎች በዚህ መጽሐፍ ቅዱስ ክፍል ትምህርት ውስጥ አለን አባቶቻችን ሊቃነ ጳጳሳት በዚህ ትምህርት ውስጥ አሉ ካህናት በዚህ ትምህርት ውስጥ አሉ ዲያቆናት በዚህ ትምህርት ውስጥ አሉ ምእመናን በዚህ ትምህርት ውስጥ አለ ባለስልጣናት በዚህ ትምህርት ውስጥ አሉ ባለጠጎች በዚህ ትምህርት ውስጥ አሉ አዋቂዎች የማወቅ ጸጋ የተሰጣቸው ሰዎችም በዚህ ትምህርት ውስጥ አሉ ሁላችንም በዚህ ትምህርት ውስጥ የሌለ ሰው የለም ባለጠጋም አለ ዳም አለ ተራ ምንለውም ሰው አለ ተራ ማለት ከኃላፊነት አንፃር ማለት ነው ምንለው ሰው አለ እንደገና ደግሞ ሰዎችን እንዲያገለግል ስልጣን ዕውቀት ገንዘብ የተሰጠውም ሰው አለ ሁሉም ሰው በዚህ መጽሐፍ ቅዱስ ክፍል አለ ስለዚህ ማንንም እኔ ከዚህ ኢየሱስ ክርስቶስ በምሳሌ ካስተማረው ትምህርት ውጪ ነኝ እኔን አይመለከተኝም ገብርኄር የሚለው ነገር ይሄ ትምህርት እኔን አይመለከተኝም ብሎ ማንንም መናገር አይችልም ሁላችንንም ይመለከተናል ሁላችንንም የሚመለከት ትምህርት ነው ስለዚህ በዋናነት ጠቅለል አድርገን ስናይ ምንድነው ይሄ ጌታችን ኢየሱስ ክርስቶስ በምሳሌ ያስተማረው ትምህርት ምንድነው የሚያሳየን ስንል የመጀመሪያው የስጦታ ሁሉ ምንጭ የጸጋ ሁሉ ምንጭ እግዚአብሔር መሆኑ እንድንረዳ ነው ምክንያቱም ለባለ 5ቱም 5 የሰጠው እሱ ነው ለባለ 2ቱም 2ን የሰጠው እሱ ነው ለባለ አንዱም 1 የሰጠው እሱ ነው ስለዚህ የጸጋ ሁሉ ምንጭ የስጦታ ሁሉ ምንጭ እግዚአብሔር መሆኑን እንድናውቅ ነው ኢየሱስ ክርስቶስ ክብር ይግባውና ይህንን ትምህርት ያስተማረው አሁን ይህንን የምናነሳው ለምንድነው ለምሳሌ ተመልከቱ የክህነት አገልግሎት ተሰጥቶን በክህነት አገልግሎት ውስጥ ምእመናንን ያገለገልን ያለን ሰዎች እንኖራለን የማስተማር ጸጋ ተሰጥቶን
በማስተማር አገልግሎት ውስጥ ያለን ሰዎች እንኖራለን። የመምከር ጸጋ ተሰጥቶን የምክር አገልግሎት እየሰጠን ያለን ሰዎች እንኖራለን። የማስተባበር ጸጋ ተሰጥቶን ሁሉም መቼም ማስተባበር አይችልም። ስለዚህ ማስተባበር ራሱ ጸጋ ነው ማለት ነው። የማስተባበር ጸጋ ተሰጥቶን ሰዎችን ለመጥቀም ሰዎችን ለመርዳት ይሄ ጸጋ ተሰጥቶን የምናስተባብር ሰዎች እንኖራለን። እንደገና የመምራት የማስተዳደር ጸጋ ተሰጥቶን የምንመራ የምናስተዳድር ሰዎች እንኖራለን። ወንበር የተሰጠን ስልጣን የተሰጠን ኃላፊነት የተሰጠን ሽልማት የተሰጠን ገንዘብ የተሰጠን ዕውቀት የተሰጠን ሰዎች እንኖራለን። ምን እንድናውቅ ያስፈልጋል? ዕውቀቱን የሰጠን እግዚአብሔር መሆኑን ማወቅ አለብን። ስልጣኑን የሰጠን እግዚአብሔር መሆኑን ማወቅ አለብን። ኃላፊነቱን የሰጠን እግዚአብሔር መሆኑን ማወቅ አለብን። እግዚአብሔር እንደሰጠን ምናውቅ ከሆነ በስልጣናችን አንመካም፣ በስልጣናችን አንባልግም፣ በስልጣናችን ዓለም ላይ ሰይጣንን አናነክሰውም። ዕውቀት የሰጠን እግዚአብሔር እንደሆነ ካወቅን በዕውቀታችን አንመካም። ሐዋርያው ቅዱስ ጳውሎስ ዕውቀት ያስታበያል ፍቅር ግን ያንጻል ብሎ የተናገረው ቃል አለ። አሁን ብዙዎቻችን በተሰጠን ዕውቀት እንመካለን፣ በተሰጠን ዕውቀት እንታበያለን። በተሰጠን ዕውቀት የዕውቀታችን ልክ ወይም ደረጃ ላይ ያልደረሱ ሰዎችን እንንቃለን። ንቀቱ ከምን ይመነጫል? ስልጣን ሲሰጠን በስልጣናችን ተመክተን ስልጣን የሌላቸውን ሰዎች መናቃችን ከምንድን ነው የሚመነጨው? ሀብት ባለጠግነት ገንዘብ ተሰጥቶን በሀብታችን በባለጠግነታችን ድሆችን የምንንቅበት ምንጩ ምንድነው ከተባለ ዕውቀትን የሰጠን ባለጠግነትን የሰጠን ወንበር ላይ አስቀምጦ ባለስልጣናት ያደረገን ያከበረን ከፍ ከፍ ያደረገን እንዲጨበጨብልን ያደረገልን አምላካችን ልዑል እግዚአብሔር መሆኑን ዘንግተነዋል ማለት ነው። ስለዚህ ለአምስቱም ተመልከቱ፣ ለባለ አምስቱ አምስት መክሊት የሰጠ እሱ ነው። ባለ አምስቱ በራሱ አላመጣውም፣ ያንን አምስት መክሊት ሰጪ ያለው። ባለ ሁለቱም ራሱ አላመጣውም፣ ሁለት የሰጠው ሰጪ ያለ። ባለ አንድ የተሰጠውም ራሱ አይደለም። ይሄንን አሁን ተመልከቱ። እኛ ራሳችን እኮ የራሳችን አይደለንም። እኛ ራሳችን ለዚህ ዓለም እኮ የሰጠን እግዚአብሔር ነው። ተመልከቱ። አሁን ከስሜት ሕዋሳቶቻችን ራሳችን የፈጠርነው የስሜት ሕዋስ የትኛው ነው እስቲ እንጠይቅ። አይናችንን ነው? ጆሮአችንን ነው? እግራችንን ነው? ፀጉራችንን ነው? አእምሯችንን ነው? ህሊናችንን ነው? ምኑን ነው? የቱን ነው እኛ ለራሳችን የሰጠነው? ስለዚህ እኛ ራሳችን የእግዚአብሔር ስጦታዎች ነን። ወንድነት ብትሉ እግዚአብሔር የሰጠን ስጦታ ነው። ሴትነት ብትሉ እግዚአብሔር የሰጠን ስጦታ ነው። ሰው ሆነን የተፈጠርነው ራሱ ሰው እንድንሆን ያደረገን አምላካችን ልዑል እግዚአብሔር ነው። ስለዚህ እኛ የምንመካበት እኛ የምንታበይበት ምንም ምክንያት የለንም። ስለዚህ ትልቁ የዚህ ገብርኄር ታማኝ አገልጋይ ቸር አገልጋይ ብለን ስንማር ስናስብ መጀመሪያ ይህንን ትምህርት የምናደምጥ ሰዎች እንደ ዕውቀት ቢኖረን የዕውቀታችን ምንጭ እግዚአብሔር መሆኑን ማወቅ አለብን። ጥበብ ቢኖረን የጥበባችን ምንጭ እግዚአብሔር መሆኑን ማወቅ አለብን። ባለስልጣናት ብንኖር የስልጣናችን ሰጪ የስልጣናችን ምንጭ እግዚአብሔር መሆኑን ማወቅ አለብን። ጲላጦስ ጌታችንን ላስርህ ስልጣን አለኝ ልፈታህም ስልጣን አለኝ ብሎ በተናገረው ጊዜ ከላይ ካልተሰጠ በቀር አይሆንም ብሎ ለጲላጦስ እንኳን አስተምሮታል። ስለዚህ የመጀመሪያው በዚህ ጊዜ ገብርኄር በሚለው ታማኝ አገልጋይ በሚለው በዚህ ወቅት ጌታችን ኢየሱስ ክርስቶስ ስለ ከዕለተ ምጽአቱ ጋር አያይዞ እንድናውቅ የፈለገው እንድንማር የፈለገው ነገር ይሄንን መሆኑን ማወቅ አለብን። ስለዚህ እባካችሁን ትምክህት እናቁም፣ ትዕቢት እናቁም። የኛ ስልጣን ያልፋል፣ የኛ ዕውቀት ይሻራል፣ የኛ ጥበብ ይሻራል፣ እኛም ራሳችን እናልፋለን። ከራሳችን ጨምሮ ሁሉን ነገር የሰጠን የጸጋ ሁሉ ምንጭ እግዚአብሔር መሆኑን እንድናውቅ እግዚአብሔር ይፈልጋል። ተመልከቱ፣ እግዚአብሔር ይፈልጋል። ስለዚህ መጀመሪያ ማወቅ ያለብን ይሄን እኛ ምን አለን? ምንም የለንም። ሁሉ ነገር እኮ ከእግዚአብሔር ነው። የሚሰጥ እግዚአብሔር ነው፣ የሚነሳ እግዚአብሔር ነው። ይህንን ማወቅ አለብን። ይህንን እንድናውቅ ነው ጌታችን ኢየሱስ ክርስቶስ በምሳሌው መጀመሪያ ላይ ለአንዱ 5 ለአንዱ 2 ለአንዱም 1 ሰጠ ብሎ የራሱን ሰጪነት የገለጠው የኛን ደግሞ ተቀባይነት የገለጠው። ሁለተኛው ደግሞ ልናስተውል የሚገባው ጌታችን ኢየሱስ ክርስቶስ እንድናስተውልም የፈለገው ነገር ምንድነው? ሁለተኛው ጸጋ እንደየአቅሙ ያልተሰጠው የለም። ሁላችንም ጸጋ ተሰጥቶናል። ይሄ እኮ ታሪክ ይሄ መጽሐፍ ቅዱስ ትምህርት ምሳሌያዊ ትምህርት ሁላችንንም ይመለከታል። የማይመለከተው የለም። ይሄ ትምህርት ምናልባት ለአንዳንዶቻችን ሊቃነ ጳጳሳትን ብቻ የሚመለከት ካህናትን ብቻ የሚመለከት መምህራንን ብቻ የሚመለከት
ባለስልጣናትን ብቻ የሚመለከት የሚታይ የጎላ ስጦታ የተሰጣቸውን ሰዎች ብቻ የሚመለከት ሊመስለን ይችላል። ነገር ግን እግዚአብሔር ለሁሉም ጸጋ ሰጥቶታል። በእናቱ ማህፀን በ40ኛው ቀን ተስዕሎተ መልክ ወይም እያንዳንዱ ሕዋስ ተሰጥቶት ባለቀ ጊዜ ሊቁ ቅዱስ አትናቴዎስ እንደተናገረው እግዚአብሔር ከ40 ቀናችን ጀምሮ ለእያንዳንዳችን የሰጠን ጸጋ አለ፣ የሰጠን ስጦታ አለ። ለአንዳንዶቻችን ዕውቀት ሊሆን ይችላል፣ ለአንዳንዶቻችን ዕውቀት ጥበብ ሊሆን ይችላል፣ ለአንዳንዶቻችን ደግሞ ምንመራበት ምናስተዳድርበት ስልጣን ሊሆን ይችላል፣ ለአንዳንዶቻችን ምንገልጥበት ምናስተምርበት ዕውቀት ሊሆን ይችላል፣ ለአንዳንዶቻችን ደግሞ ለሰዎችን የመምከር የማስተማር ሊሆን ይችላል፣ ለአንዳንዶቻችን የማስተባበር ሊሆን ይችላል። ልክ ቅዱስ ጳውሎስ እኔ ተከው አጵሎስ አጠጣ እግዚአብሔር ያሳድግ ነበር ብሎ እንደተናገረው ለእያንዳንዳችን እግዚአብሔር የሰጠን ጸጋ አለ። ጸጋ ያልተሰጠው የለም። ጸጋችንን ከመረመርን ጸጋችንን ካላወቅን ደግሞ እግዚአብሔር ጸጋችንን እንዲያሳውቀን ከለምን ነው እግዚአብሔር ጸጋ ያልሰጠው ማንም ለሁሉም እግዚአብሔር ጸጋ ሰጥቷል። የሰጠን ደግሞ እንደምንድን ነው? እንደ አቅማችን ነው። 5 መሸከም ለሚችል ሰው 5 ነገር እንደ 5 ያለ ብዙ ሰጥቶታል። 2 ብቻ መሸከም ለሚችል ሰው 2 ሰጥቶታል። 1 መሸከም ለሚችል ሰው 1 ሰጥቶታል። ይሄ የወንጌል ትርጓሜያችንን ሄደን ብናነበው ይሄንን በዝርዝር ያስረዳናል። ጠቅለል አድርገን ስንመለከተው ግን እግዚአብሔር ጸጋ ያልሰጠው የለም። ለሁላችንም እግዚአብሔር ጸጋ ሰጥቶናል። ብዙ ጸጋ ሰጥቶናል። ስለዚህ ሁለተኛው ይሄንን መረዳት ያስፈልጋል። ሶስተኛው አምላካችን ኢየሱስ ክርስቶስ ሊያስተምረን የፈለገው ነገር ምንድነው? ጸጋ እርሱ ከሰጠን የጸጋ ሁሉ ምንጭ እሱ ከሆነ ለእያንዳንዳችን የሰጠን ጸጋ ካለ ለእያንዳንዳችን የሰጠን መክሊት ካለ ለእያንዳንዳችን የሰጠን ኃላፊነት ካለ እንደውም የሚገርማችሁ ነገር እግዚአብሔር ወደዚህ ዓለም ሰው ሆነን እንድንፈጠር እኮ ያደረገን አንድ ስራ እንድንሰራ ነው። በዚህ ዓለም ላይ ሰው ሆኖ ተፈጥሮ ዝም ብሎ ማለፍ አይቻልም። የተሰጠንን ሰጥተን ነው ማለፍ ያለብን። የምንመዘነው በዚያ ነው። በሰውነታችን ብቻ አይደለም። በሰውነት ምን አትርፋል? ሰው ሆነ በመፈጠር እግዚአብሔር ሰው ስላደረገ በሰጠ ነገር ምን አትርፋል የሚል ጥያቄ ይመጣል። ጸጋን ሰጠን፣ ለእያንዳንዳችን እንዳቅማችን ሰጠን። ሶስተኛው ደግሞ ጌታችን ከኛ የሚፈልገው ምንድነው? በተሰጠን ነገር እንድናተርፍ እንድንሰራ እግዚአብሔር ይፈልጋል። ማትረፍ አለብን፣ መስራት አለብን። ስለዚህ ቆም ብለን ማሰብ ያስፈልጋል። እግዚአብሔር በሰጠኝ ጸጋ ምን አትርፍ ያለው ሰው የሚጠቀምበት ሰው ተስፋ የማይቆርጥበት ተስፋ የቆረጡ ሰዎች ተስፋቸውን የሚያዩበት የወደቁ የሚነሱበት የተሰበሩ የሚጠገኑበት የተዳደፉ የሚነጹበት በእውነት ራሳቸውን እስከ ማጥፋት ደርሰው ዓለም ጨለማ የሆነባቸው ዙሪያው ገደል ለሆነባቸው ሰዎች ምን አድርጌያለሁ? ሊገቡበት ከደረሱበት ገደል አውጥቻለሁ ወይ? በተሰጠኝ ነገር አገልግያለሁ ወይ? በተሰጠኝ ነገር ጠቅሜያለሁ ወይ ብለን ራሳችንን መጠየቅ አለብን። እያንዳንዱ በተሰጠን ስጦታ እግዚአብሔር እንድናተርፍ ይፈልጋል። ማትረፍ አለብን። እማናተርፍ ከሆነ መጨረሻ ላይ ምንድነው ያለው ጌታችን ኢየሱስ ክርስቶስ? መጣና ተቆጣጠራቸው ይላል። አሁን እንግዲህ ነጥቡ ያለው እዚህ ነው። የድህነታችን ነገር ተመልከቱ፣ ሂደት ነው። ገና አምላካችን ኢየሱስ ክርስቶስ ይመጣል። በተሰጠ ጸጋ ምን አትርፋል ብሎ እያንዳንዳችንን የሚጠይቅበት ጊዜ አለ። ያኔ መልሳችን ምንድነው? ስለዚህ ይነስም ይብዛ ሁላችንም ምን ማድረግ አለብን? በተሰጠን ስጦታ በተሰጠን ጸጋ በተሰጠን መክሊት ማትረፍ አለብን። ይህንን ነው የሚያስተምረን። ሊቆጣጠራቸው መጣ። ጌታችን ኢየሱስ ክርስቶስ ይመጣል፣ እያንዳንዳችንን ይቆጣጠራል። ሰው ሆነ በመፈጠር ምን አትርፋል? በተሰጡ የስሜት ሕዋሳቶች ሰውን የሚጠቅም ምን ስራ ሰርታል? በተሰጠ ዕውቀት፣ በተሰጠ ጥበብ፣ በተሰጠ ስልጣን፣ በተሰጠ ገንዘብ፣ በተሰጠ ኃላፊነት ምን ስራ ሰርታል? ክፉ ስራ ነው የሰራው ወይስ ደግ ስራ? ሰው የሚጎዳበት ስራ ነው የሰራው ወይ ሰው የሚጠቀምበት? በተሰጠ ስጦታ የተሰጠ ስጦታ የእግዚአብሔር መሆኑን አውቀ ምንጩ እግዚአብሔር መሆኑን አውቀን ሳትታበይበት ሳትኮራበት ሰውን ሳትንቅበት እግዚአብሔር ያከበረውን ሰው ዝቅ አድርገ ሳትመለከትበት የጸጋ ሁሉ የስጦታ ሁሉ ምንጭ እኔ መሆኔን አውቀ ምን አትርፈሃል ብሎ እግዚአብሔር ይጠይቀናል። ስለዚህ ሁላችንም ጸጋ ተሰጥቶናል፣ ሁላችንም መክሊት ተሰጥቶናል፣ ሁላችንም ስጦታ ተሰጥቶናል። በዚህ መክሊታችን እግዚአብሔር እንድናተርፍ ይፈልጋል። ማትረፍም ስላለብን አስተምሮናል። ማትረፍም ስላለብን መጥቶ ይቆጣጠረናል።
ይቆጣጠራል። ያኔ መልሳችን ምንድነው? የሚገርማችሁ ነገር ይሄ ትምህርት ከዚህ ጋር የተያያዘ መሆኑን የምናውቀው ጌታችን ይህንን በምሳሌ ካስተማረ በኋላ ስለ ምጽአቱን ያስተማረው እንደሚመጣ ተናገረ። ከዚያ በኋላ ጻድቃንን በቀኙ ኃጥአንን በግራው እንደሚያቆም ጌታችን አያይዞ አስተማረና በቀኙ ያሉትን ጻድቃንን እንዲህ አላቸው ይላል፣ እናንተ የአባቴ ቡሩካን ኑ ዓለም ሳይፈጠር የተዘጋጀላችሁን መንግስት ውረሱ አለና መንግስቱን የሚወርሱበትን ምክንያት ሲናገር እንዲህ አለ፣ ብራብ አብልታችሁኛልና፣ ብጠማ አጠጥታችሁኛልና። ተመልከቱ፣ እናንተ የአባቴ ቡሩካን ኑ ዓለም ሳይፈጠር የተዘጋጀላችሁን መንግስት ውረሱ አላቸውና እንዲህ አላቸው ይላል። ተመልከቱ፣ ተርቤ አብልታችሁኛልና፣ 1 ተጠምቼ አጠጥታችሁኛልና፣ 2 እንግዳ ሆኜ ተቀብላችሁኛልና፣ 3 ታርዤ አልብሳችሁኛልና፣ 4 ታምሜ ጠይቃችሁኛልና፣ 5 ታስሬ ወደኔ መጣችኋልና። ስለዚህ ኑ የተዘጋጀላችሁን መንግስት ውረሱ አላቸው ይላል። ኃጥአንን ደግሞ ይህንን አልፈጸማችሁምና ከኔ ወግዱ፣ ልቅሶና ጥርስ ማፋጨት ወዳለበት ሂዱ አለ። ምንድነው ይሄ ቃላውን የሚያስተምረን? ጌታችን ኢየሱስ ክርስቶስ ሲመጣ እያንዳንዳችንን የሚቆጣጠረን ምንድነው? በተሰጠ ምን አትርፈሃልን? ይሄ 6ቱ ቃላት ወንጌልን ፈጽመሃል ወይ? ይሄ ዝም ብሎ እንጀራ ማብላት ማጠጥ አንዱ እሱ ነው። የተራቡትን ማብላት፣ የተጠሙትን ማጠጣት፣ እንግዳ መቀበል፣ የታረዘውን ማልበስ፣ የታመመ መጠየቅ፣ የታሰረ ማስፈታት መጎብኘት አንዱ ነው። ዛሬ የተራቡ እኮ ዕውቀት የተራቡ ብዙ ፍትህ የተራቡ ብዙ ሰዎች አሉ። እውነትን የተራቡ የተጠሙ ብዙ ሰዎች አሉ። ተመልከቱ፣ እንግዳ ሆኖ የመጡ ለነገር እንግዳ የሆኑ አይደለም እንዴ? ብዙ ሰዎች አሉ። የታረዙ አሉ፣ ከጽድቅ የታረዙ ከእውነት የታረዙ ሰዎች አሉ። እነዚህን ማልበስ የማስራ ነው፣ የእያንዳንዳችን ስራ ነው። ስለዚህ ተመልከቱ ክርስቲያኖች፣ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ይቆጣጠረናል። ምን ሰራ፣ የት ነበርክ፣ በተሰጠ ነገር ምን አተረፍክ ብሎ የማይጠይቀው የለም። ሁሉንም ይጠይቃል ጌታችን ኢየሱስ። ሁሉንም የማይጠየቅ የለም። ክርስቶስ ሲመጣ የማይጠየቅ ከላይ ከልሂቅ እስከ ደቂቅ ይባላል። ከላይ እስከ ታች ሁሉም ይጠየቃል። የማይጠየቅ የለም። ባለጠጋው በባለጠግነት ምን አተረፍክ? የእውቀት ጸጋ የተሰጠው በተሰጠው እውቀት ምን አተረፍክ? ጥበብ የተሰጠው በጥበብ ምን አተረፍክ? ስልጣን የተሰጠው በስልጣን ምን አተረፍክ? ሰው ሆኖ የተፈጠረ በሰውነት ምን አተረፍክ ተብሎ ይጠየቃል። ስለዚህ ክርስቲያኖች የሚቆጣጠረን አምላክ አለ። እባካችሁ ወደ ሕሊናችን እንመለስ። በተለይ በዚህ ላጠቃል እግዚአብሔር ወዶ እግዚአብሔር ፈቅዶልን ስራ እንድንሰራ ክብር እንድናገኝ በዚህ ዓለም ላሉ ሰዎች በዚህ ዓለም ያሉ ሰዎችን እንድንጠቅም እንድንረዳ ስልጣን የተሰጠን ሰዎች፣ ኃላፊነት የተሰጠን ሰዎች፣ ዕውቀት የተሰጠን ሰዎች፣ ጥበብ የተሰጠን ሰዎች፣ ተሰሚነት ተደማጭነት የተሰጠን ሰዎች፣ መጽሐፍትን የመረዳት ዕውቀት፣ መጽሐፍትን የመረዳት ጥበብ፣ መጽሐፍትን የመረዳት አእምሮ የተሰጠን ሰዎች እባካችሁ የእግዚአብሔርን ሕዝብ እንጥቀም። እባካችሁ የእግዚአብሔርን ሕዝብ እናገልግል። እባካችሁ ተስፋ የቆረጠውን ወደ ተስፋ እንመልስ። እባካችሁ የወደቀውን እናንሳ፣ የወደቀውን እንድናነሳ፣ የተሰበረውን እንድንጠግን፣ ተስፋ ቆርጦ የሚባዝነውን የእግዚአብሔርን ፍጥረት ወደ እግዚአብሔር እንድናመጣ አይዞ እንድንለው ነው እግዚአብሔር ኃላፊነት የሰጠን። ዛሬ ምናልባት ማንም አይነካኝም፣ እኔ ጋር ማንም ሊደርስብኝ አይችልም፣ እኔ ማንም አይነካኝም ብለን እንደው የተዘናጋን ሰዎች ካለን፣ የረሳን ሰዎች ካለን ጌታችን ሊቆጣጠረን ይመጣል። በቃ ምን ሰራ፣ የት ነበርክ፣ በተሰጠ ጥበብ ዕውቀት ምን አደረክ ይለናል። አንድ ቃል እናንሳ፣ ትምህርታችን እናጠቃል። የዮሐንስ ራእይ ምዕራፍ 22 ከቁጥር 12 ጀምሮ ስናነብ እንዲህ የሚል ቃል አለ። አመፀኛው ወደፊት ያምፅ ይላል፣ ርኩሱም ወደፊት ይርከስ፣ ቅዱሱም ወደፊት ይቀደስ፣ ጻድቁም ወደፊት ጽድቅን ያድርግ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ይላል። ለእያንዳንዱ እንደ ስራው መጠን ነው የሚለው። ባተረፈበት መጠን፣ አደራችሁን ይሄን ባተረፈበት መጠን እሰጠው ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ አለ ኢየሱስ ክርስቶስ። እኛ ሲጀመር ፍጡራን ኋላም ኃላፊያን ነን። እሱ በቸርነቱ ዘላለማዊነትን ሰጥቶን መንግስቱን ያወርሰናል። እርሱ ግን ትናንት የነበረ ቀዳማዊ፣ ዛሬ ያለ ዳህራዊ፣ ነገንም አሳልፎ የሚኖር ዘላለማዊ አምላክ ነው። ይቆጣጠራል።
ይቆጣጠረናል። እና ዛሬ ዓለምን በእውነት እየረበሽን ያለን ሰዎች እነማን እንደሆነ ይታወቀናል። ኃላፊነት ላይ ያለን፣ ዕውቀት የተሰጠን፣ ጥበብ የተሰጠን፣ ጉልበት የተሰጠን እንደው በተሰጠን በጎ ልናደርግ ሲገባን፣ በተሰጠን ልናተርፍ ሲገባን፣ እኛ ግን በዓለም ላይ ትርፍ አድርገን እያመጣን ያለው ነገር መከራ ነውና ቆም ብለን የሚቆጣጠረን ጌታ፣ የሚቆጣጠረን አምላክ፣ የሚቆጣጠረን ፈጣሪ፣ የሚቆጣጠረን የነገስታቱ ንጉሥ፣ የአማልክት አምላክ፣ የቅዱሳን ቅዱስ፣ የአሸናፊዎች አሸናፊ፣ ውኆችን በእፍኙ የሰፈረ፣ ሰማያትን በስንዝሩ የለካ፣ አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ ያለ ኢየሱስ ክርስቶስ እንደሚመጣ አምነን በተሰጠን ጥበብ ዕውቀት ሁሉ መልካም ነገር እንድናተርፍ የቤተ ክርስቲያናችን መልእክት ነው። የጌታችን የኢየሱስ ክርስቶስ ትምህርት ነው። እሱ ሊቆጣጠረን በሚመጣበት ጊዜ እናንተ ቸር አገልጋዮች፣ ታማኝ አገልጋዮች ተብለን እንድንጠራ እግዚአብሔር ይርዳን። እንዲሁም ደግሞ በተሰጠን ጸጋ ምንም ሳንጠቀም እንደ ባለ አንዱ መክሊት አንድ መክሊት ብቻ እንደተሰጠው ሰው የተሰጠንንም ነገር ቀብረን አጥፍተን ተጠያቂ ከመሆን እግዚአብሔር ይሰውረን። የእግዚአብሔር ቸርነት የእመቤታችን አማላጅነት ይጠብቀን።